የሰላም ውይይቶች በጠፉበት የመካከለኛው ምስራቅ አዳዲስ ጉዳዮች እየተፈጠሩ ይገኛሉ። ታዲያ የመካከለኛው ምስራቅ ቀውስ ዛሬ አንደኛው ወሩን ባለፈበት በዚህ ወቅት ላይ የተለያዩ አዳዲስ የሰላም አማራጮች ወይም ደግሞ የሰላም ውይይት ሀሳቦች ብቅ እያሉ ይገኛሉ። ነገር ግን ባለፉት አንድ ወራት ውስጥ ስንመለከተው የግጭቱ መባባስ፣ ግጭቱ ከቀን ወደ ቀን አዳዲስ ሀሳቦችን ይዞ መምጣትና አዳዲስ ጥቃቶችን ከመፈጸም የዘለለ ምንም አይነት የሰላም ውይይቶችን ስንመለከት አንገኝም። ነገር ግን አሁን ላይ ፓኪስታን ባዘጋጀችው የሰላም ውይይት አራት የሚሆኑ ሀገራት ሚኒስተሮች በተለይ ደግሞ በዚህ በፓኪስታን ኢስላማባዳ ውይይት አድርገዋል። በዚህም ውይይት ያደረጉት ቱርክ፣ ግብፅ እንደዚሁም ደግሞ ሳውዲ አረቢያ እና ራሱ አዘጋጅ ፓኪስታን በኢስላማባዳ የሰላም ውይይትን አድርገዋል። የመካከለኛው ምስራቅ ውጥረት አሁን ባየለበት በዚህ ወቅት እነዚህ ሀገራቶች የሰላም ውይይት ማድረጋቸው በቀጣይ የሰላም አማራጭ ሊኖር ይችላል የሚል ትልቅ ተስፋን ሰጥቷል። እንደምናውቀው በዚህ ግጭት ውስጥ ሁሉም ወዳጅ ሀገራቱን በመደገፍ የራሱን ኃይል ሚዛን እያስጠበቀ ይገኛል። ለዚህም ነው በዚህ የሰላም ውይይት ላይ የተሳተፉ ሀገራቶች ከሁለቱም ወገን ትልልቅ ተሰሚነት ያላቸው እንደሆኑ መመልከት የምንችለው። በኢራን በኩል ፓኪስታንን ማንሳት እንችላለን። በአሜሪካ በኩል ደግሞ ሳውዲ አረቢያን ማንሳት እንችላለን። በመሃል የምትገኘው ደግሞ ቱርክ በዓለም አቀፍ ደረጃ የሰላም አማራጮችን የምታመጣ ዋነኛ ሀገር ነች። ታዲያ ይህ የሰላም ውይይት ምን አይነት ሀሳቦችን ይዟል? በዚህ የሰላም ውይይቶች ላይ ምን ቀጣይ ተስፋ ሊኖር ይችላል? በሚለው ጉዳይ ላይ ዘርዘር ያለ መረጃ ወደ እናንተ ማደርስ ነው የሚሆነው። ውድ የሀሳብ ዴይሊ ተከታታዮቻችን ለሰዓቱ የመራረጥኩላችሁ ዋና ዋና ጉዳዮች እነዚህን ይመስላሉ። እስከ መረጃ ፍጻሜ አብራችሁ እንድትቆዩ እየጋበዙ የእናንተም የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ ቀዳሚ ወዳደረኩት መረጃ የምሻገር ነው የሚሆነው። Pakistan says it's ready to host talks on ending the war in Iran. That came after a meeting of regional foreign ministers in Islamabad. But what leverage do these players have to reach a ceasefire? And with the fighting escalating, is a peaceful settlement really possible? This is Inside Story. በመካከለኛው ምስራቅ ያለው ግጭት አሁን በእጅጉ እየተባባሰ የሚገኝበት ጊዜ ላይ እንገኛለን። ታዲያ ይህ ግጭት አንድ ወርን ካለፈ በኋላ የሰላም አማራጮች እምብዛም አንመለከትም። በተለይ ደግሞ ከሁለቱም ኃይሎች መካከል የሰላም ውይይት ሐሳብን ያንሱት እንጂ ወደ ድርድር ወይንም ደግሞ ወደ ጠረጴዛው ሲመጡ የተመለከትነው የትኛውም ሀገር የለም። በአሜሪካ በኩል ከኢራን ጋር የተለያዩ ውይይቶችን እያደረኩ ነው ትበል እንጂ በኢራን በኩል ምንም እየተገለጸ አይገኝም። ኢራንን ብትሆን ከአሜሪካ ጋር የምናደርገው ውይይት እምብዛም ፋይዳ የለውም፣ ምክንያቱም ከዚህ በፊት ያደረግናቸው ስምምነት ምንም አልጠቀሙንም፣ አሜሪካ በስምምነት ሐሳብ ላይ አዳዲስ ጥቃቶችን ለመፈጸም እየተንቀሳቀሰች ትገኛለች በሚል የተለያዩ ሐሳቦችን ባለፈው አንድ ወር ሲያነሱ ነበረ። ነገር ግን አሁን የሁለቱም ወዳጅ ሀገራት የሚባሉት በተለይ ደግሞ ጠንካራ ግንኙነት ያላቸው ሀገራቶች በዚህ በፓኪስታን በተደረገው ውይይት ላይ ተሳትፎ ማድረጋቸው ቀጣይ ተስፋ ሊኖረው እንደሚችል እየተገለጸ ይገኛል። አንድ ወራትን ያስቆጠረው ይህ ጦርነት እንግዲህ ለማስቆም ፓኪስታን የሰላም ጉዳዮች ላይ እየሰራች ትገኛለች። በዚህም እንግዲህ የቱርክ፣ የግብፅ፣ የሳውዲ አረቢያ እና እንዲሁም የፓኪስታን የውጭ ጉዳይ ሚኒስትሮች በኢስላማባዳ በመገናኘት ሰፋ ያለ ውይይት ማድረጋቸው ተገልጿል። Pakistan has emerged as a potential facilitator to secure an end to the fighting. Its foreign minister has hosted a meeting with top diplomats from Saudi Arabia, Turkey and Egypt. Afterwards, he said Islamabad was ready to host and broker what he described as meaningful talks between Iran and the US. በዚህም ውይይት ላይ እንግዲህ የፓኪስታን የውጭ ጉዳይ ሚኒስተር እንዳሉት ከሆነ ኢስላማባዳ ፍሬ ያለው ውይይትን በኢራንና በአሜሪካ መካከል ለማድረግና ይህም ውይይት ወደ ትልቅ ደረጃ እንዲደርስ ፍሬያማ ስራዎችን እየሰራች ትገኛለች። በቀጣይ የሚደረጉ ድርድሮችንም በዚሁ በፓኪስታን ዋና ከተማ ኢስላማባድ ለማድረግ እንቅስቃሴ እያደረግን እንገኛለን ብለዋል። ይህ በቀጣይ ሁለቱ ሀገራቶች የሰላም ስምምነት ድርድር ሐሳብን እንኳን ቢያመጡ የት ይወያያሉ፣ ውይይታቸውስ የት ይሆናል ለሚለው ጉዳይ ላይ ትልቅ ፍሬያማ ሐሳብን ይዞ የሚመጣ ነው። ምክንያቱም በዚህ የሰላም ስምምነት ጉዳይ ላይ አሜሪካም ራሷ በምትፈልገው ቦታ እንዲሆን ትፈልጋለች፣ ኢራንም ራሷ በመረጠችው ቦታ እንዲሆን ትፈልጋለች። ነገር ግን በሁለቱ ሀገራቶች መካከል ያለው የሁለቱን ሀገራት ወዳጅ የምታጠናክረው ፓኪስታን የሰላም ስምምነት ለማድረግ ሙሉ ዝግጅቱን ጨርሻለሁ ብላለች። በቀጣይ የሰላም ስምምነቶች የት ይደረግ ቢባል በፓኪስታን ኢስላማባድ ማድረግ እንደሚቻል ትልቅ ፍንጭን የሰጠ ጉዳይ ነው። The foreign minister held a very detailed and in-depth discussion on the current regional situation. We also discussed the possible ways to bring an early and permanent end to the war in the region. The foreign ministers expressed concerns that the ongoing conflict is extremely unfortunate for its devastating impact on lives and livelihood across the wider region. We agreed that this war is not in favor of anyone and would only lead to death and destruction. The unity of Muslim Ummah
in these challenging times is of utmost importance. ታዲያ የፓኪስታን ከኢራንና ከአሜሪካ ጋር ያላት ግንኙነትስ ምንድነው? እነዚህ ሁለት ሀገራቶችን ለማሸማገል ምን አይነት አቅም አላት የሚለውን እንመልከተው። ፓኪስታን ከሁለቱም ሀገራት በተለይ ደግሞ ከኢራን ጋር ጠበቅ ያለ ግንኙነት አላት። ነገር ግን ከአሜሪካ መንግስት ጋር አልፎ አልፎ ውዝግብ ውስጥ ብትገባ ኢስላማባድ በተለያዩ ጊዜያቶች ከአሜሪካ ጋር የዲፕሎማሲ የንግድና የተለያዩ ስምምነት ያላት ሀገር ነች። ለዚህም ነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሰላም ድርድር ለማድረግ ባቀረቡት የ15 ነጥብ የሰላም ውይይት ላይ በፓኪስታን በኩል ለኢራን የላኩት። ይህም ማለት በአሜሪካም ተፈላጊ የሆነች ሀገር ነች፣ በኢራንም ተፈላጊ የሆነች ሀገር ነች። ኢራንም በተለይ በፓኪስታን የተላከላትን የአሜሪካን የሰላም አማራጭ ጉዳዮች ውይይትን የመለሰችው በፓኪስታን በኩል መሆኗ ደግሞ ይቺ ሀገር የሁለቱን ሀገራት የሰላም ስምምነት ለማምጣት ትልቅ ጠቀሜታ አላት። ታዲያ ፓኪስታን ከኢራንም ከአሜሪካም ጋር ያላት ግንኙነት ይህን የሰላም ስምምነት ፍሬያማ እንዲሆን ትልቅ ድርሻውን የሚወጣ ይሆናል። ይህ ድርድር ደግሞ በፓኪስታን መሆኑ ደግሞ ከሁለቱም ወገኖች መካከል ተቀባይነት እንዲኖረው ያደርጋል። በተለይ ከኢራን በኩል በኢራን በኩል እንዴት ተቀባይነት ይኖረዋል ብለን ስንመለከት ኢራን ባለፉት ጊዜያቶች ከአሜሪካ ጋር በኒኩለር ስምምነት የተለያዩ ውይይቶችን ስታደርግ ነበረ። ይህ ውይይት መክሸፉንና አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን የውጭ ጉዳይ ሚኒስትር ባለፉት ጊዜያቶች እንደገለጹት ከሆነ ከአሜሪካ ጋር የሚደረግ ድርድር ምንም ፍሬያማ ሊሆን አይችልም፣ በተለይ ደግሞ በኒኩለር ስምምነት ያደረግነው ድርድር አይተነዋል፣ ከዛም ትምህርት ወስደንበታል ሲሉ ነበረ። ነገር ግን በፓኪስታን በኩል መደረጉ ደግሞ በኢራንም ደረጃ ይህ የሰላም ድርድር ተአማኒነት እንዲኖረው ያደርጋልና በተለይ በዋነኝነት ኢራን በፓኪስታን እንዲሆን የምትፈልግ ሀገር መሆኗን መመልከት እንችላለን። በተለይ ደግሞ ኢራንና አሜሪካ ባለፉት ጊዜያቶች በኒኩለር ስምምነት ላይ ፍሬያማ የሆነ ስምምነት ላይ ባለመድረሳቸው የኢራንን ተአማኒነት ሲሸረሽረው ቆይቷል። በዚህ ምክንያት ኢራን በፓኪስታን በሚደረገው ውይይት ላይ ትልቅ ተቀባይነት ሊኖራት እንደሚችል እየተገለጸ ይገኛል። አሜሪካን ብትሆን እንደ ፓኪስታን ያሉ ሀገራቶች ይህንን ድርድር ቢያደርጉት ምንም ቅር የሚላት አይመስልም። ምክንያቱም ዶናልድ ጄ ትራምፕ ራሳቸው በፓኪስታን በኩል የላኩት ደብዳቤ ኢራን ፓኪስታንን የመቀበል ወይም ደግሞ ከፓኪስታን ጋር ያላትን ግንኙነት ስለሚያውቁ ይመስላል በፓኪስታን በኩል ይህ የሰላም ውይይት እንዲላክላቸው የፈለጉት። ታዲያ ይህ የሰላም አማራጭ ፍሬያማ የሚሆነው አሁንም በፓኪስታን መደረጉ ነውና በፓኪስታን የሚደረገው ይህ የሰላም ስምምነት ትልቅ ተቀባይነት እንዲኖረው ያደርጋል። የፓኪስታን ጠቅላይ ሚኒስትር እንዳሉት ከሆነ በሰላም ስምምነት ዙሪያ በንቃት እየተንቀሳቀሱ እንደሆነ ገልጸዋል። በዚህም የሰላም ስምምነቱን ለማስተናገድ ማሰባቸውንና ከሁለቱም ኃይሎች እንዲሁም ከሌሎች ኃይሎች ጋር ያለውን እንቅስቃሴ በሂደት እያደረጉ እንደሚገኙ የፓኪስታኑ ጠቅላይ ሚኒስትር ገልጸዋል። ይህ ማለት እንግዲህ ፓኪስታን በዚህም በመካከለኛው ምስራቅ ያለውን ጦርነት ወደ ሰላማዊ ሂደት ለማምጣት ሰፊ እንቅስቃሴ እያደረገች እንደሆነ እየተመለከትን እንገኛለን። A tentative and fragile diplomatic opening. Pakistan's prime minister said his country is ready to host talks between the US and Iran as reports intensify of behind-the-scenes efforts to broker a deal. Subject to concurrence by the US and Iran, Pakistan stands ready and honoured to be the host to facilitate meaningful and conclusive talks for a comprehensive settlement of the ongoing conflict. ታዲያ ይህ የሰላም እንቅስቃሴ በቀጣይ ፍሬያማ የሚሆን ከሆነ በመካከለኛው ምስራቅ ያለው ውጥረት ረገብ የሚልበት ሂደት በሰፊው ልንመለከት እንችላለን። አሜሪካ አሁን ላይ እንግዲህ የሰላም አማራጭ ስትፈልግ የመጀመሪያ ምርጫዋ ፓኪስታን እንደመሆኑ አንጻር ይህ የሰላም ስምምነት በፓኪስታን በኩል ቢሆንም ዶናልድ ጄ ትራምፕ ቅር እንደማይላቸው እየተገለጸ ይገኛል። ታዲያ ይህ በተለይ ደግሞ በኢስላማባድ የተደረገው የአራቱ የውጭ ጉዳይ ሚኒስትሮች ውይይት አሁን ላይ ምን አይነት ጠቀሜታ ሊኖረው ይችላል? በቀጣይ ስለሚደረገው የሰላም ስምምነት ምን አይነት ጠቀሜታ አለው የሚለውን እንመልከተው። የመጀመሪያው በዚህ ውይይት ላይ የተሳተፈችው ሳውዲ አረቢያ ከምን አይነት ጠቀሜታ አንጻር ልትኖር ትችላለች የሚለውን እንመልከት። በተለይ ሳውዲ አረቢያ በዚህ ጥቃት ሰለባ ከሆኑ ሀገራቶች መካከል ነች። በተለይ ኢራን በመካከለኛው ምስራቅ ከሚገኙ ሀገራት ጥቃት ከምትሰነዝርባቸው ዋነኛ ሀገር ሳውዲ አረቢያ ነች። ነገር ግን ሳውዲ አረቢያ ደግሞ ከአሜሪካ መንግስት ጋር ሰፋ ያለ ቁርኝት አላት። በንግድ በወታደራዊና በሌሎች የዲፕሎማሲ እንቅስቃሴ የሁለቱ ሀገራት ግንኙነት ሰፋና ረዘም ያለ ነው። ታዲያ ሳውዲ አረቢያ እዚህ የሰላም ውይይት ወይንም ደግሞ እዚህ የሰላም ንግግር ላይ መገኘቷ ትልቁ ጠቀሜታው የገልፍ ሀገራትን ጥያቄ የማንሳት ሀሳብ አላት። እንደምናውቀው ባለፉት ጊዜያት በተለይ በነበረው የመካከለኛው ምስራቅ የሰላም አማራጭ በየት በኩል ይምጣ በሚባለው የጂሲሲ ውይይት ነበረ። ጂሲሲ በዚህም የሰላም አማራጮች ውይይት ላይ መሳተፍ አለብኝ የሚለውን ጥያቄ ሲያነሳ ተመልክተናል። በተለይ በመካከለኛው ምስራቅ ጦርነት ችግር እየደረሰባቸው የሚገኙ የመካከለኛው ምስራቅ ሀገራቶች በተለይ አሜሪካና ኢራን በሚያደርጉት የሰላም ስምምነት ላይ መካተት አለብን ሲሉ ነበረ። ታዲያ በምን አይነት ሁኔታ ይካተቱ በሚሉ የተለያዩ ጉዳዮች ላይ ውይይት ሲያደርጉ ነበረ። በተለይ በውይይቱ ላይ የሚደረገው ስምምነቶች ላይ የጂሲሲ አባል ሀገራትም መሳተፍ አለባቸው፣ ውይይትም ከነሱ ጠቀሜታ አንጻር መሆን አለበት ሲሉ ነበረ። ለዚህም ነው ሳውዲ አረቢያ በዚህ ውይይት ላይ መገኘቷ ትልቅ ጠቀሜታው የገልፍ ሀገራትን እየደረሰባቸው ካለው ጉዳት አንጻር
በሰላም ስምምነቱ ላይ አሜሪካና ኢራን ብቻ ከሚያደርጉት ስምምነት ውጪ የገልፍ ሀገራትም በዚህ ስምምነት ላይ ሰፊው ሚና እንዲጫወቱ ያደርጋቸዋል። ሌላ ሁለተኛው ጉዳይ በመካከለኛው ምስራቅ ከፍተኛ ጉዳት እየደረሰባት የምትገኘው ሳውዲ አረቢያ እዚህ የሰላሙ ውይይት ላይ መገኘቷ ደግሞ ጠቀሜታውም እጅግ የሰፋ ነው። ምክንያቱም የኢራን ጥቃቶች በከፍተኛ ደረጃ በሳውዲ አረቢያ ላይ ውድመት እያደረሱ ነው። እንደዚሁም የሆርሙዝ ወሽመጥ ከመዘጋቱ ጋር ተያይዞ የኢራን የነዳጅ ሀብት ክምችቷ በእጅጉ ከፍ እያለ ነው። ወደ ውጭ ሀገር አውጣ የሚሸጠው ነዳጁ መከማቸቱ ደግሞ ሳውዲ አረቢያን እየጎዳት ይገኛል። ይህም ማለት ሳውዲ አረቢያ ይህ የሰላም ስምምነት እንዲመጣ ትልቅ ፍላጎት አላት። ምክንያቱም ከራስ ጥቅም አንጻር ስንመለከተው ሳውዲ አረቢያ በዚህ ግጭት በርካታ ጉዳቶች እየደረሱባት ይገኛል። በጦር ጥቃቶች እንደዚሁም ደግሞ በንግድ እንቅስቃሴዋም ላይ ከፍተኛ የሚባል እንግልቶች እየደረሱባት ስለሆነ ሳውዲ አረቢያ ይህን የሰላም ስምምነት ትፈልገዋለች። ሌላው ፓኪስታን ነች። ፓኪስታንና ኢራን ጠንከር ያለ ወዳጅነት ያላቸው ሀገራት እንደመሆናቸው አንጻር በተለይ በገልፍ ሀገራት ላይ እየደረሰ ያለው ጉዳት ፓኪስታንን በአንድም በሌላ መልኩ ይጎዳታል። ምክንያቱም ፓኪስታን ከነዚህ ሀገራት ጋር ያላት የንግድ እንቅስቃሴ ሰፋ ያለ እንደመሆኑ አንጻር በተለይ ከኢራን ጋር ያላትን ግንኙነት የምታጠናክርበትና ግንኙነቷን ከፍ ወዳለ ደረጃ የምታደርስበት ሂደት ነው። በመካከለኛው ምስራቅ ጉዳት ያልተጎዳ የዓለም ሀገር የለም። ጉዳት ከደረሰባቸው ሀገራቶች መካከልም በተለይ በነዳጅና በሌሎች የሸቀጥ እንቅስቃሴዎች ላይ ጉዳት የደረሰባት ራሷ ፓኪስታን እንደመሆኑ አንጻር ይህ የሰላም ስምምነት እንዲመጣ ጫና እያደረገች ትገኛለች። እንዲሁም ቱርክ ነች። ቱርክ በዚህ የሰላም ስምምነት ላይ ትልቁን ድርሻ ትወስዳለች። በተለይ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በተለያዩ ጊዜያቶች የሰላም ስምምነትን የሚያመጣ ትልቅ መሪ ናቸው። እንደምናውቀው በሐማስና በእስራኤል መካከል በነበረው ጦርነትም የቱርክ ሚና ከፍተኛ ነው። ቱርክ በዛም ግጭት ላይ የተለያዩ የሰላም ስምምነቶች፣ ውይይቶችና ድርድሮች እንዲደረጉ ከፍተኛ ጫና ስታደርግ ነበረ። በቱርክ አንካራም የተለያዩ ስምምነቶች ሲደረጉ ነበረ። እንዲሁም በራሽያ ዩክሬን ጦርነትም ትልቅ ተሳትፎ ስታደርግ የነበረችው ቱርክ ሁለቱ ሀገራቶች በሰላም ስምምነት ላይ እንዲወያዩ የተለያዩ መንገዶችን ስታመጣ ነበረ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ የራሽያው ፕሬዚዳንት ቭላዲሚር ፑቲን እና እንደዚሁም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪን ሳይቀሩ በቱርክ የሰላም ስምምነት ለማድረግ እቅድ ይዘው ነበረ። ነገር ግን ያ ባለመሳካቱ ቀርቷል። ቱርክ እንደምናውቀው በዓለም አቀፍ ደረጃ የሰላም ስምምነቶችን የምታመጣ ትልቅ አያል ሀገር ነች። በሀገራችን ኢትዮጵያን ብለን ማንሳት የምንችለው በኢትዮጵያና በሶማሊያ መካከል ተፈጥሮ የነበረው አንዳንድ አለመግባባቶችን በተለይ በቱርክ መንግስት የተፈታበት ሂደትን መመልከት እንችላለን። ሁለቱም ኃይሎች አንካራ ድረስ በመጥራት የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን የሰላም ስምምነት እንዲያደርጉ ሰፋ ያለ እንቅስቃሴን ሲያደርጉ ነበረ። ለዚህም ነው ቱርክ ከዚህ በፊት የነበራት የሰላም ስምምነት እቅዶቿ፣ ስታደርጋቸው የነበሩ የሰላም ድርድሮች አሁን ላይ በተለይ በመካከለኛው ምስራቅ ያለውን ጦርነት ለማስቀረት ትልቅ ድርሻውን የሚወስድ ኃይል እንደመሆኑ መመልከት እንችላለን። ቱርክ በዓለም አቀፍ ደረጃ የሰላም ስምምነቶችን ለማምጣት የምትንቀሳቀስ ሀገር መሆኗ አሁን ላይ ደግሞ በመካከለኛው ምስራቅ የተፈጠረውን ግጭት ለማስቆም የተለያዩ እንቅስቃሴዎችን ስታደርግ እየተመለከት እንገኛለን። ባለፉት ጊዜያቶች በተለይ ይህ የመካከለኛው ምስራቅ ጦርነት ከተነሳ ወዲህ ከቅርብ ቀናት ጀምሮ የመካከለኛው ምስራቅ ጦርነት መቆም አለበት፣ የሰላም ስምምነቶች መደረግ አለበት እያሉ ጫና ከሚያደርሱ ሀገራት መካከል ግንባር ቀደሟ ቱርክ ነች። በዚህም የቱርክ የውጭ ጉዳይ ሚኒስትር በተለያዩ የመካከለኛው ምስራቅ ሀገራት በመዞር የተለያዩ የሰላም አማራጮች ውይይትን ሲያደርጉ ነበረ። ይህም ማለት ቱርክ ለሰላም ያላት ትልቅ ተሰሚነትና ለሰላም ያላት ትልቅ እቅድ ደግሞ በዚህ በመካከለኛው ምስራቅ ያለውን ጦርነት ለማስቀረት ትልቅ ድርሻውን እነዚህ አራት የውጭ ጉዳይ ሚኒስትሮች በኢስላማባድ ካደረጉት ውይይትን በላይ ዋነኛውና አስፈላጊው ግጭቱን በሚያደርጉ ኃይሎች መካከል የሚደረገው የሰላም አማራጭ እቅድ ነው። በአሜሪካ በኩል ከኢራን ጋር የተለያዩ ስምምነቶችን ለማድረግ እያሰብን ነው የሚለው የዶናልድ ጄ ትራምፕ ሀሳብ አለ። በኢራን በኩልም ደግሞ አይ እነዚህ አይነት ጉዳዮች አይሆንም የሚል ሀሳብም አለ። ነገር ግን ከአሜሪካ መንግስት ጋር ለመወያየት እቅድ እንዳላቸው በአንዳንድ አካላቶች እየተገለጸ ይገኛል። ታዲያ እነዚህ ሁለት አካላቶች ወደ ሰላም ስምምነት ለመምጣት የት ይደራደራሉ ለሚለው መፍትሄ ተገኝቷል። በፓኪስታን ማድረግ የሚችሉበት አጋጣሚ ወይንም ደግሞ እድል አለ። ነገር ግን ሁለቱ ኃይሎች ግጭቱን አቁመው ወደ ሰላም አማራጭ መምጣት ትልቅና ዋነኛው ስራ ነው። ምክንያቱም ግጭቱን የጀመረችው አሜሪካ ወደ ሰላም አማራጭ የምትመጣ ከሆነ ኢራንም ይህን የሰላም ስምምነት ተቀብላ ወደ ሰላም ስምምነት የምትመጣበት ሂደት ሊኖር ስለሚችል በመካከለኛው ምስራቅ ያለውን ጦርነት ማስቆም የሚችሉት ሁለቱም ግጭት ውስጥ ያሉ ሀገራቶች እንደመሆናቸው አንጻር ከነዚህ ሀገራቶች ጋር ደግሞ የሚደረግ የሰላም ውይይቶችና እንቅስቃሴዎች በቀጣይ ቀን ምን አይነት የሰላም ስምምነቶች ወይንም ደግሞ ምን አይነት ድርድሮች ይዞ ይመጣል የሚለው ትልቅ ተጠባቂ ጉዳይ ነው። ምክንያቱም የመካከለኛው ምስራቅ ጦርነት በዚህ የሚቀጥል ከሆነ አሁን ላይ በዓለም አቀፍ ደረጃ እየደረሰ ያለው ችግር ከዚህም ሊከፋ ይችላል። የነዳጅ ዋጋ በየቀኑ እያሻቀበ ይገኛል። ይህም ማለት ደግሞ የቀሪው ዓለምን የኢኮኖሚ ሁኔታ የሚያንኮታኩትበት ሂደት ልንመለከት እንችላለን እና እየቀረቡ ያሉ የሰላም አማራጮች ተቀባይነት ኖሯቸው ወደ ሰላማዊ ድርድር መመጣት ያለበት ወሳኝና አስፈላጊ ጉዳይ እንደመሆኑ አንጻር በቀጣይ ቀናቶች በመካከለኛው ምስራቅ ምን አይነት የሰላም አማራጮች ይመጣሉ የሚለው ተጠባቂና ወሳኝ ጉዳይ ነው። መረጃውም ሲደርሰን ወደ እናንተ የምናደርስ ነው የሚሆነው።
ውድ የሐሳብ ዴይሊ ተከታታዮቻችን ለዛሬ ያስኩላችሁ የሐሳብ ዴይሊ ፕሮግራሜ ይህን ይመስል ነበር። እናንተም እስከ ፕሮግራሜ ፍጻሜ አብራችሁ ስለቆያችሁ ከልብ እያመሰገኑ የሐሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በቀጣይ ቀን በሌላ ሐሳብ እስከመመለስ ቸር ቆዩ።